ሰላም ተመልካቾቻችን እንደምን አላችሁ? የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ቴምር ፕሮፐርቲስ ጋር ተገኝተናል። እንግዲህ በሚኖረን ቆይታ እያቀረቡ የሚገኙትን የቤት አማራጮች፣ የካሬ መጠናቸውን እንዲሁም ደግሞ አሁን ላይ ይዘው የመጡትን አዲስ ነገር ጨምረን ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ቴምር ጋር የተገኘ ነው። በተለያዩ ቦታዎች ላይ አዳዲስ ነገሮችን ይዞ በመምጣት እንዲሁም ደግሞ የተለያዩ የቤት አማራጮችን እና የንግድ ሱቆችን እንደምታቀርቡ ሰምተን ነው እና ብቅ ያልነው። በቅድሚያ ግን እንተዋወቅ እስቲ። እሺ፣ ሀብታሙ እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ድርጅታችን ቴምር ሪል ስቴት አሁን ላይ ኢትዮጵያ ውስጥ አሉ ከሚባሉና ለደንበኞች በጊዜ በማስረከብ ከሚታወቁ ፈርቀዳጅ ከሆኑ ሪል ስቴቶች አንደኛው ቴምር ሪል ስቴት ነው ማለት ነው። በአሁኑ ሰዓት ላይ እንግዲህ ደንበኞችን በተመጣጣኝ ዋጋ በመሸጥ ደንበኞችን የቤት ባለቤት እያደረገ ያለ ትልቅ ድርጅት ነው ማለት ነው። በቅርቡ እንግዲህ ከዚህ በፊት ካስረከብናቸው ቤቶች በተጨማሪ በቅርብ ጊዜ ደግሞ ወደ 1200 አካባቢ ለሚሆኑ ደንበኞች የተናጠል ካርታ አዘጋጅተን በቅርብ የምናስረክባቸው ደንበኞቻችንም እንደዚሁ ያሉ ማለት ነው። አሁንም ደግሞ የተለያዩ ቦታዎች ላይ እንደዚሁ በግንባታ ላይ ያሉ ቤቶች አሉ። በተለያየ የግንባታ ፕሮግረስ ላይ ያሉ ቤቶች ማለት ነው። እንግዲህ ያሉትን በዝርዝር እገልጽልሻለሁ ማለት ነው። በጣም ጥሩ። እንግዲህ አስቀድመን እንዳነሳናቸው የተለያዩ አካባቢዎች ላይ የቤት አይነቶችን ታቀርባላችሁ እና እስቲ እንዳጠቃላይ እናንሳ። የት አካባቢ ላይ ነው ቤቶችን እያቀረባችሁ የምትገኙት የሚለውን እስቲ በተወሰነ መልኩ አስረዳኝ። አሁን ያነሳሽልኝ በጣም ቆንጆ ጥያቄ ነው። ምናልባት እንደ ደንበኞቹ ፍላጎት የተለያዩ ቦታዎች ላይ በተለያዩ የካሬ አማራጮች እና የግንባታ ሂደቶች ላይ ያሉ ቤቶችን ይዘን ነው ቀርበን እየሸጥን ያለ ነው ማለት ነው። በአሁኑ ሰዓት ላይ ምናልባት መሀል ከተማ ላይ ለሚፈልጉ ደንበኞቻችን ካሳንቺስ አካባቢ አቧሬ ላይ ለቤተ መንግስት በጣም ቅርብ የሆነ አካባቢ ነው። በጣም ለመኖሪያ ደግሞ ምቹ ነው። አሁን ላይ በጣም እየለማ ያለ ሰፈር ነው። ሌላኛው ደግሞ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አካባቢ፣ ሌላኛው ደግሞ ወደ አፍሪካ ህብረት መሰብሰቢያ አዳራሽ አካባቢ በሚገኘው ቡልጋሪያ ላይ እንደዚሁ ይዘን ቀርበን በመሸጥ ላይ እንገኛለን ማለት ነው። በተለያዩ የካሬ አማራጮች ከ68 ካሬ ጀምሮ የተለያዩ የካሬ አማራጮች ነው ይዘን የቀረብነው። ከባለ 1 እስከ ባለ 3 መኝታ ቤቶች ማለት ነው። እንደየቦታቸው የግንባታ ሂደታቸውም እንደዛው የአከፋፈል ሂደታቸውም እንደዛው ይለያል ማለት ነው። ከዚህ በተጨማሪ ደግሞ በቅርብ ጊዜያቶች የምናስረክባቸው ለሽያጭ ያቀረብናቸው አፓርትመንት ቤቶች አሉ። ያንንም ሳይቱን ድረስ ሄደን እናያለን። በ10 ወራት ጊዜ ውስጥ የምናስረክበው አፓርትመንት ቤት ነው። በአጭር ጊዜ ደግሞ መረከብ ለሚፈልጉ ደንበኞቻችን ይሄኛው ሌላኛው አማራጭ ነው ማለት ነው። ሌላው ምንድነው? ከአፓርትመንት ውጭ ደግሞ የንግድ ሱቆች እንደዚሁ በተለያዩ የካሬ አማራጮች እና የዋጋ ሁኔታዎች ይዘን ቀርበናል ማለት ነው። አጠቃላይ ክፍያቸው የሱቆቹ ከ2.1 ሚሊዮን ብር ጀምሮ ይዘን ቀርበን በመሸጥ ላይ እንገኛለን ማለት ነው። ያሉት የቦታዎቹ እነዚህን ይመስላሉ። ከሳይቱ ሄደን ከምናየው ውጭ ያለው ማለት ነው። በጣም ጥሩ። እንግዲህ ዛሬ መጣ ነው በአዲስ ነገር ነው። ምንድነው አዲስ ነገር ያለው የሚለውን ለተመልካች በተወሰነ መልኩ ብናነሳስ? መልካም። እሺ፣ ቆንጆ ጥያቄ ነው። ምናልባት ቴምር ሪል ስቴት ሁሌም በአዳዲስ ነገር የሚታወቅ ድርጅት ነው። ሁሌም አዳዲስ ሳይቶች ይዞ ይመጣል። አዳዲስ ነገሮችንም እንደዚህ ይዞ ብቅ ይላል ማለት ነው። አሁን በቅርቡ ደግሞ አዲስ ነገር ሌላ ይዞት የመጣው ምንድን ነው መሰለሽ? ከዚህ በፊት የምናወጣቸው ሳይቶች ገና ቁፋሮ ላይ እያሉ ነው ተሽጠው የሚያልቁት ማለት ነው። አሁን ላይ ግን ግንባታቸውን ፕሮግረስ ያደረጉ አፓርትመንት ቤቶችን ግንባታቸው ወደ 80% የደረሰ አፓርትመንት ቤቶችንም ይዘን ቀርበናል ማለት ነው። ሌላኛው ደግሞ ምናልባት በቅርብ ጊዜያት ወደ የተለያዩ ቦታዎች ላይ የምናወጣቸው ሳይቶች አሉ። ወደ ሳር ቤት አካባቢ፣ ለምሳሌ ሳር ቤት አካባቢ ላይ የሚፈልጉ ደንበኞቻችን በቅርብ ሽጠን የሚጨረስናቸው አሉ። ግንባታውም ኦልሬዲ ወደ 90% አካባቢ የደረሰም አለ። ግን እነዛ ሽያጭ የጨረስናቸው ቤቶች ናቸው። ነገር ግን በቅርብ ደግሞ ሳር ቤት አካባቢ ለሚፈልጉ ደንበኞቻችን እዛ አካባቢ በቅርብ ጊዜ እናወጣለን ማለት ነው። ኮንታክት ማድረግ ይችላሉ። ሌላኛው እንግዲህ ድርጅታችን ቴምር ሪል ስቴት ከተለያዩ ድርጅቶች ጋር በጋራ አብሮ ይሰራል ማለት ነው። በቅርብ ጊዜ ከኢትዮጵያ አየር መንገድ ጋር የሺባ ማይልስ ስምምነት ተፈራርመናል ማለት ነው እና እኛ ጋር ለሚገዙ ደንበኞቻችን የሺባ ማይልስ ይሰጣቸዋል ማለት ነው። ሌላው በተጨማሪ የምነግርሽ ነገር ቅድም ነካ አድርጌ ያለፍኩት ነገር ነው፣ የካርታ ጉዳይ ማለት ነው። ከዚህ በፊት የገዙ ደንበኞቻችን እንግዲህ አሁን ላይ የቤት ባለቤት የሚሆኑበት ጊዜ በጣም ተቃርበዋል ማለት ነው።
እንደነገርኩሽ ወደ 1200 አባወራዎች የቤት ባለቤት ልናደርግ ነው። በቅርብ ጊዜ የምናስረክባቸው ናቸው ማለት ነው። በጣም ጥሩ። እና ታዲያ ሰዎች ቴምር ጋር ሲመጡ ከስንት ካሬ ጀምሮ ነው የቤት አማራጮችን የሚያገኙት? ዋጋቸውስ ምን አይነት ነው የሚለውን እና አጠቃላይ የምታቀርቡት ኦፈሮች ካሉት ብናነሳስ? መልካም። እሺ፣ በጣም ቆንጆ ጥያቄ ነው። ምናልባት ደንበኞች ሲመጡ የምን አይነት የካሬ አማራጮች ነው የሚያገኙት የሚለውን በእርግጥ እንደየሳይቶቹ ይለያያሉ እና እንደየፍላጎታቸውም ስለሚለያይ፣ ግን እኛ አሁን አጠቃላይ ያቀረብነው ወይም ደግሞ ይዘነው የወጣነው የካሬ አማራጮች አጠቃላይ ከ68 ካሬ ጀምሮ ነው ያለው፣ አነስተኛው ማለት ነው። እስከ 180 ካሬ የካሬ አማራጮች ድረስ አሉን ማለት ነው። እንደየሳይታቸው ግን ይለያያል ማለት ነው። ከባለ 1 እስከ ባለ 3፣ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ማለት ነው። ስለዚህ የካሬ መጠናቸው ከትንሹ 68 ካሬ ትልቁ ደግሞ እስከ 180 ካሬ የካሬ አማራጮች አሉ ማለት ነው። እና ዋጋቸው ምን ይመስላል ለሚለው እሱን ጀስት እንደ ሳይታቸው ይለያያል። አጠቃላይ ለምሳሌ ባለ 1 መኝታ ስናይ ከ7,800,000 ብር ጀምሮ የቤት አማራጭ ወይም የዋጋ አማራጮች አሉን ማለት ነው። ነገር ግን ይህንን በተለያዩ አይነት የአከፋፈል ሲስተም ነው እየሸጥን ያለ ነው። በረጅም ጊዜ የሚከፍሉ ደንበኞቻችን ከ7,800,000 ብር ጀምሮ ማግኘት ይችላሉ ማለት ነው። ነገር ግን አንድ ጊዜ መክፈል ለሚችሉ እና ኦር ደግሞ መጀመሪያ መክፈል ከሚጠበቅባቸው ከፍ አድርገው ደግሞ ለሚከፍሉ ደንበኞቻችን እንደዚህ የተለያዩ ቅናሾችን አዘጋጅተናል ማለት ነው። እሱንም ጀስት እንደ ሳይቶቹ ይለያያል እና እንደ አከፋፈላቸው ይለያያል ማለት ነው። ትልቁ 35% ቅናሽ አድርገናል፣ እውነተኛ ቅናሽ ማለት ነው። ለምሳሌ አቧሬ ላይ ስናነሳ የአቧሬው ሳይታችን ላይ 100% ለሚከፍሉ ደንበኞቻችን የ35% ቅናሽ እናደርጋለን። ያ ማለት 65%ን ብቻ ይከፍሉና 35%ን ምንም አይነት ክፍያ አይኖርባቸውም፣ ቅናሽ እናደርግላቸዋለን ማለት ነው። 100% መክፈል አንችልም ብለው ደግሞ ከዛ በታች ለሚከፍሉ ደንበኞቻችን ደግሞ እንዳከፋፈላቸው ከ15% እንዳልኩሽ እስከ 35% በሚደርስ ቅናሾች አዘጋጅተን እየሸጠን እንገኛለን ማለት ነው። ሌላኛው ደግሞ የቡልጋሪያው ሳይታችንም ጀስት እንደዚሁ 30% ነው ትልቁ ቅናሽ ያደረግነው። እሱንም ከ15% ጀምሮ እስከ 30% ነው ማለት ነው። እሱንም እንዳከፋፈሉ ይወስነዋል። ለምሳሌ ከ30% ጀምሮ እስከ 49% ለሚከፍሉ ደንበኞቻችን 15% ቅናሽ እናደርጋለን። ከ50% ደግሞ እስከ 69% ደግሞ ከከፈሉ 20% ቅናሽ እናደርግላቸዋለን። 70%ን ደግሞ ከከፈሉ 30%ን ኦፍ እናደርግላቸዋለን፣ ቅናሽ ያገኛሉ ማለት ነው። እንደነዚህ አይነቶች ኦፈሮችን ይዘን ነው ለደንበኞቻችን ይዘን መሸጥ ላይ የምንገኘው ማለት ነው። እንግዲህ በቅናሹ ለምሳሌ ቅድም የነገርኩሽ ባለ 1 መኝታ 7.8 ሚሊዮን ብር የነበረው ሙሉ ክፍያ የሚከፍሉ ደንበኞቻችን በ5.4 ሚሊዮን ብር፣ እንዲሁም ደግሞ ባለ 2 መኝታው ደግሞ በ6.5 ሚሊዮን ብር፣ ባለ 3 መኝታው ደግሞ በ8.4 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ ማለት ነው። እነዚህን አይነቶች ዲስካውንቶችን ነው እንግዲህ ይዘን ወደ ደንበኞቻችን እየቀረብ ነው ማለት ነው። ሌላው ሱቅ የሚፈልጉ ደንበኞቻችን ምናልባት ያው ቅድም እንደጠቀስኩልሽ ከ2.1 ሚሊዮን ብር ጀምሮ ቶታል ማለት ነው። ከዛ ጀምሮ ነው ያለን በተለያዩ ካሬ አማራጮች እና ቦታቸው ደግሞ በመሀል ፒያሳ አድዋ 00 አካባቢ እንዲሁም ደግሞ ቡልጋሪያ ላይ እና ወደ ገላን አካባቢ የንግድ ሱቆች ወይም ደግሞ ሞል እየገነባን እንገኛለን። እና እንግዲህ እዛ አካባቢ የንግድ ሞል እየገነባናቸው ባሉት የንግድ ሞሎች ውስጥ የንግድ ሱቅ ባለቤት መሆን ለሚፈልጉ ደንበኞቻችን እኛ ጋር የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር እየሰጠኝ የነበረው። እንግዲህ አስቀድመን እንዳነሳ ነው ቴምር በተለያዩ አካባቢዎች ላይ ቤቶችን ያቀርባል እያልን ነው እና ያው ሁሉም ቦታ ላይ መዳረስ ባንችልም፣ ሁሉንም ማሳየት ባንችልም ዛሬ የትኛውን ሳይታችሁን እንጎብኝ፣ ምን እንደሚመስል ብናይ አንዱን ሳይት መርጠን። መልካም። ስለዚህ አንደኛውን ሳይት ወደ አያት 49 አካባቢ ያለ ሳይት አለን። በቅርብ ጊዜ የምናስረክበው ነው። እሱን ያው ሁሉንም ሳይቶች ጋር መሄድ ትንሽ ከባድ ስለሚሆን አንደኛውን ሳይት ሄደን የአያት 49ን ያለበትን ፕሮግረስ ያለውን ነገር በደንብ ስለዛ ጉዳይ እንትን ማድረግ ማየት እንችላለን ማለት ነው። በጣም ጥሩ፣ ወደዛ እንሂድ። መልካም። እንግዲህ አሁን ያው በቅርብ ጊዜ እናስረክበዋለን ያልኩሽ ሳይታችን ላይ እንገኛለን ማለት ነው። አሁን የምንገኘው አያት 49 በፍሎር 2 አባወራ ብቻ የሚኖርበት ሳይታችን ነው። እንግዲህ እንደምታዩ G+10 የሆነ ህንፃ ነው ማለት ነው። ወደ ፊኒሺንግ ነው አሁን እየተሰራ ያለው፣ ኦልሞስት እየተጠናቀቀ ነው ያለው ማለት ነው። ያለውን ነገር ደግሞ ውስጥ ላይ ገብተን ስለ አከፋፈሎቹና ስንት ካሬ እንደሆነ ያሉትን ነገሮች ውስጥ ገብተን በደንብ ማየት እንችላለን። በጣም ጥሩ ነው።
ቆይታችን ላይ አያት 49 የሚገኘው ሳይታችን እንደሆነ በተወሰነ መልኩ ገልጸን ነው ወደ ውስጥ የገባ ነው እና ሰዎች እዚህ ላይ ምን አይነት አማራጮችን የሚያገኙት እንዲሁም ደግሞ የካሬ መጠናቸውስ ምን ይመስላል የሚለውን ጠቅለል ያለ መረጃ አስተስጠኝ። እሺ እዚህኛው ሳይታችን እንግዲህ ቅድም ታች እንደነገርኩሽ G+10 የሆነ ህንፃ ነው። እስከ G+10 ድረስ በፍሎር 2 አባወራ ብቻ ነው የሚኖርበት ማለት ነው። ብዙ የሰው ክራውድድ አይኖርበትም ማለት ነውና እዚህ ህንፃ ላይ ባለ 3 መኝታ ቤቶች ናቸው በፍሎር ያሉት ወይም ደግሞ ሁለቱም ቤቶች ባለ 3 መኝታ ቤቶች ብቻ ናቸው ማለት ነው። 146 እና 180 ካሬዎች ናቸው ማለት ነው። እንግዲህ ይህን ይመስላል የካሬው እንትናቸው ማለት ነው። እና ሌላው ምንድነው ምናልባት ይህንን እንደምታዩ አሁን ላይ ያለነው ባልከኒው ላይ ነውና የሚታየው ፊት ለፊት ወዴት ነው? ወደ ምስራቅ ነው። የጧት ፀሐይ የሚያገኙበት እይታ ያለው ነው። ቆንጆ ቪው ያለው ሳይት ነው ማለት ነው። በጣም ጥሩ። ምናልባት ሰዎች እዚህ ላይ ገዝተው ሲገቡ ምን አይነት ፋሲሊቲዎችን ማግኘት ይችላሉ? አጠቃላይ ሊገለገሉበት የሚችሉበትን ነገር ብናነሳ መልካም። እንደ አፓርትመንትም እንደመሆኑም አንጻር የሰው ልጆች በሙሉ የሚያስፈልጋቸውን ነገሮች አካተን ነው የምንሰራው። አውቶማቲክ ጄኔሬተር፣ ሊፍት፣ የመኪና ማቆሚያ ፓርኪንግ እና ሌሎቹንም አጠቃላይ አስፈላጊ የሆኑትን ነገሮች ሙሉ አካተን ነው እየሰራን ያለ ነው ማለት ነው። አሁን ላይ እንግዲህ ያው የፊኒሽንግ ስራ ላይ ነው ያለ ነው። በጣም ጥሩ። ከስንት ብር ጀምሮ ነው እዚህ ላይ ማግኘት የሚችሉት ሰዎች? መልካም። አሁን እዚህኛው ላይ ስንት መሰለሽ በካሬ 95,000 ነው እየሸጥን ያለ ነው ማለት ነው። እና 100% የሚከፍሉ ደንበኞች ደግሞ በካሬ 76,000 ይሆናል ማለት ነው። የ20% ታላቅ ቅናሽ እናደርግላቸዋለን። 100% የሚከፍሉ ደንበኞቻችን የ20% ቅናሽ እናደርግላቸዋለን። አይ እስከሚያልቅ ድረስ ለሚሉ ደንበኞቻችን ደግሞ 50%ን ከፍለው 50%ን ደግሞ ቀስ እያሉ እስከሚረከቡ ድረስ ከፍለው የሚጨርሱት ያከፋፈል ሁኔታ ወይም ደግሞ ሲስተም ነው ማለት ነው። በጣም ጥሩ። እንግዲህ ቢሮ ላይም እዚህም የተለያዩ ሰዎች ላይ እየሰራችሁ እንደሆነ ጠቅሰን ወደዚህ የመጣ ነው። ምናልባት ሰዎች ቴምርን ሲያስቡ የቴምር ኳሊቲ ብለው እንዲያስቡ የምትፈልጉት ነገር ምንድን ነው? ቴምር በምን ይለያል የሚለውን ብናነሳስ? ቴምር ሪል ስቴት ከሌሎቹ ሪል ስቴቶች በምን ለየት ያደርገዋል የሚለውን በደንብ ላብራራው እና ምናልባት አሁን ላይ ተመራጭ የሚያደርገው ቴምር ሪል ስቴት አንደኛ ፈጥኖ በመገንባት ነው። ፈጥኖ በመገንባት ደንበኞችን የቤት ባለቤት እያደረገ ይገኛል። እንደነገርኩሽ በቅርቡ ለ1200 ደንበኞች ልናስረክብ ነው ማለት ነው። የቤት ባለቤት ልናደርጋቸው ነው። ሌላው ደግሞ በተመረጡ ቦታዎች ነው እየገነባ ያለው ማለት ነው እና ደንበኞች በሚፈልጉት አካባቢ ላይ ግንባታዎች እየገነባን እንገኛለን። ሌላው ምንድነው ቴምር ሪል ስቴት ላይ ደንበኞች ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርባቸውም። አንዴ ከተፈራረሙ በኋላ ምንም አይነት የዋጋ ጭማሪ አይኖርም ማለት ነው እና ሌላኛው ደግሞ ለደንበኞቻችን ትልልቅ ዲስካውንቶችን እናዘጋጃለን። ቅድም እንደነገርኩሽ እስከ 35% የሚደርሱ ታላላቅ ቅናሾችን አዘጋጅተን በመሸጥ ላይ እንገኛለን ማለት ነው። እንግዲህ ይህን ይመስላል ድርጅታችን ቴምር ሪል ስቴት ማለት ነው። በጣም ጥሩ። ወደፊት ታዲያ ቴምር ምን ላይ እንጠብቀው? ወደፊት እንግዲህ በጣም ብዙ ደንበኞቻችን የቤት ባለቤት እናደርጋለን ብለን ነው እየሰራን ያለ ነው። ከተማ ውስጥ ብዙ ቦታዎች ላይ አሁን ላይ እየገነባን እንገኛለን። የብዙ ደንበኞች የቤት ባለቤት ለማድረግ ነው ቆርጠን የተነሳ ነው ማለት ነው። በጣም በፍጥነት ነው የምንገነባው ይዘን አሁንም ደግሞ ግራውንድ ላይ ያሉ አፓርትመንት ቤቶቻችን እና እንዲሁም ደግሞ በፕሮግረስ ላይ ያሉት አፓርትመንት ቤቶቻችን ወደፊት እንግዲህ አልቀው ተጠናቀው በአጭር ጊዜ እንደምናስረከብ ቃል እንገባለን ማለት ነው። በጣም ጥሩ። ታዲያ ቢሮ ላይ የሚያነሳናቸውን እዚህ የሚያነሳናቸውን የቤት አማራጮች ሰዎች ቢፈልጉ እናንተም በምን አይነት መልኩ ነው ማግኘት የሚችሉት? መልካም። እንግዲህ ውጭ ያሉ ደንበኞቻችን እዚሁ ቪዲዮ ላይ የሚቀመጥ ስልክ ከታች የምናስቀምጠው ስልክ ላይ ደውለው በዋትሳፕም ይሁን ቀጥታም ደውለው ማግኘት ይችላሉ። ከዛ በኋላ ያሉትን መረጃዎች በሚፈልጉት ሳይትም ይሁን የሚፈልጉትን የካሬ አማራጮችም ያከፋፈል ሁኔታዎችንም በደንብ ልንገልጽላቸው እንችላለን ማለት ነው። እንግዲህ ጥያቄዎቻችንን ጨርሰናል። በመጨረሻ ግን ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥህ። እሺ፣ በመጨረሻም የምለው ነገር ምንድን ነው እዚህ ሳይት ላይ የነገርኩሽ የ20% ቅናሽ እዚህ በምናስቀምጠው ስልክ ቀድመው ለሚደውሉ ለ10 ደንበኞቻችን ብቻ ይሆናል ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ፣ ቴንኪዩ ስለመጣችሁ አመሰግናለሁ። መልካም ጊዜ ይሆናልሽ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ቴምር ፕሮፐርቲስ ጋር ተገኝተን እያቀረባቸው የሚገኙትን የቤት አማራጮች ምን ይመስላሉ፣
ያደረጉት ዲስካውንት ምን ያህል ነው የሚለውንና ሌሎች ተጨማሪ መረጃዎችን ስናደርሳችሁ ቆይታ አድርገናል። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።